بسم الله والصلاة والسلام على رسول الله በዙሪያችሁ ከመጀመሪያ ጊዜ ጀምሮ ጠላታችሁ የሆነ ፍጡር አለ። የሰው ልጅን ከጀነት ያስወጣው ይኸው ፍጡር ነው። እናም ይህ ፍጡር በዓይን ባይታይም በሁሉም ቦታ ይገኛል። የሕይወታችሁን እያንዳንዱን ገጽታ በቅርበት ይከታተላል። አላህ ይህንን ፍጡር የፈጠረው ከሰዎች በፊት ነበር። ነገር ግን በአመፁ ባለመታዘዙና በእብሪቱ ምክንያት አላህ ስብሓንሁ ወተዓላ ቁጣውን በሱ ላይ አሳረፈ። ከዚያም የዚህን ፍጡር ዕጣ ፋንታ የቀየረ ውሳኔ ተወሰነ። እስከ ፍርዱ ቀን ድረስ የተዋረደ እንዲሆን ተፈረደበት። ሰላምን ተነፈገ። በምድር ላይ እንዲንከራተትም ተቀጣ። ይህ ፍጡር አላበቃለትም። ዛሬም ድረስ ዝምተኛ ግን ንቁ፣ የተሰወረ ቢሆንም ኃይለኛ ሆኖ እዚህ ይገኛል። ልባችሁ ሲሰበር፣ ተስፋ በቆረጣችሁ ጊዜ ቀስ ብሎ ወደ እናንተ ይጠጋል። ሐሳባችሁን ያነባል፣ የልባችሁን ምት ይሰማል። እናም በላያችሁ ላይ ተጽዕኖን አሳርፎ ሲሄድ እንኳን አታስተውሉትም። የዚህ ፍጡር ስም ጅን ይባላል። ዛሬ ከነቢዩ አደም በፊት የነበረውን የዓለም እውነትና የጅኖችን ትክክለኛ ታሪክ እንቃኛለን ኢንሻአላህ። በተጨማሪም ጅኖች በዕለት ተዕለት ሕይወታችን አሳዛኝ ክስተቶች ውስጥ ምን ያክል ተሳትፎ እንዳላቸው እናያለን። ከሺዎች ዓመታት በፊት የሰው ልጅ በሌለበት ጊዜ ዓለም ጸጥታ የሰፈነባት ነበረች። በሁሉም ቦታ ባዶነት ነበር። በምድርም ላይ ጸጥታ ነግሶ ነበር። በዚያን ጊዜ አላህ ከእሳት ነበልባል የተገኘን ፍጡር ፈጠረ። ይህ እሳት ሙሉ በሙሉ ብርሃንም ሆነ ሙሉ በሙሉ ጨለማ አልነበረም። ይልቁንም በሁለቱ መካከል ያለ ሚስጥር ነበር። አላህ ይህንን ፍጡር የፈጠረው ለእርሱ አምልኮ ነበረ። በቅዱስ ቁርአንና ትክክለኛ በሆኑ ሐዲቶች ውስጥ የጅኖች መኖር በግልጽ ተጠቅሷል። በጅኖች ማመን አላህ በፈጠረው ድብቅ ወይም የማይታይ ዓለም የማመን አካል ነው። ጅኖች የራሳቸው ሕይወት፣ ማህበረሰብና ሥርዓት ነበራቸው። የተፈጠሩት ከእሳት ሲሆን ይህም ፈጣን፣ ቀልጣፋና ኃይለኛ አድርጓቸዋል። ሰዎች ግን የተፈጠሩት ከጭቃ ሲሆን ይህም በአካል የተገደቡ እንዲሆኑ አድርጓቸዋል። ጅኖች መጀመሪያ ሲፈጠሩ በተፈጥሯቸው ክፉ አልነበሩም። እንደ ሰዎች ሁሉ የተፈጠሩት አላህን ስብሓንሁ ወተዓላ እንዲያመልኩ ነበር። በምድር ላይ በተራሮች መካከል፣ በባህሮች ማዶና በሩቅ ቦታዎች በነጻነት ይኖሩ ነበር። ሕይወታቸው ስብስብን፣ ሰፈራዎችን፣ ቤተሰቦችንና ግንኙነቶችን ያካተተ ነበር። የጅኖች ሕይወት በጣም ረጅም ነበር። አንዳንዶቹ በሺዎች ለሚቆጠሩ ዓመታት ኖረዋል። ይህ ረጅም ዕድሜ ልምድ፣ ኃይል እና ዕውቀትን ሰጥቷቸዋል። ሁሉም ጅኖች አንድ አይነት አልነበሩም። አንዳንዶቹ ታዛዦች ሲሆኑ፣ ሌሎቹ ደግሞ አመፀኞች ነበሩ። ከጊዜ በኋላ ብዙዎቹ የተፈጠሩበትን ዓላማ በመርሳት ኃይልን በማግኘት ላይ አተኮሩ። አላህ የሰጣቸውን ችሎታዎች አለ አግባብ መጠቀም ጀመሩ። ይህም ወደ ግጭቶችና ጦርነቶች አመራ። ጎሳዎች በመሬትና በቁጥጥር ላይ ተዋጉ። በምድርም ላይ ብልሹነት ተስፋፋ። የጥንት የእስልምና ሊቃውንት እንደሚናገሩት ከሰዎች በፊት ጅኖች በምድር ላይ ጥፋትን አስከትለዋል። በተግባራቸውም ምክንያት የዓለም ሚዛን ተዛብቶ ፍርሃትና ሽብር ነገሰ። ከከባባድ ዓመፅና ህውከት በኋላ አላህ በምድር ላይ በኃላፊነት በመመሪያና በዓላማ የሚኖር አዲስ ፍጡር ለመፍጠር ወሰነ። ያም ፍጥረት የሰው ልጅ ነበር። አላህ ነቢዩ አደምን ዓለይሂ ሰላም ፈጠረ። ለሌላ ለማንም ፍጥረት ያልተሰጠ ዕውቀትንም ሰጠው። ይህ ዕውቀት ነቢዩ አደምን ልዩ አደረገው። ነገር ግን ነቢዩ አደም ከመፈጠሩ በፊት ከጅኖች መካከል ከሌሎቹ በጣም የተለየ አንድ ጅን ነበር። እርሱም የበለጠ ዕውቀት፣ የበለጠ ልምድ የነበረውና በአምልኮውም እጅግ የተጋ የነበረ ሲሆን ስሙም ኢብሊስ ነበር። ኢብሊስ በአምልኮው ይታወቅ ነበር። ከመላእክት ጋር ይኖር የነበረ ሲሆን ለረጅም ጊዜም አላህን ማምለኩን ቀጠለ።
ነገር ግን ቀስ በቀስ በልቡ ውስጥ አንድ ነገር ማደግ ጀመረ። አላህ እጅግ የሚጠላው ነገር፣ ይህም ኩራት ነበር። በዚህ በኩራት ምክንያት ሁሉም ነገር ሊቀየር ሆነ። አላህ ነቢዩ አደምን ሲፈጥር ፈጽሞ አዲስ የሆነ ነገርን ፈጠረ። ነቢዩ አደም የተፈጠረው ከጭቃ ነበር። ከዚያም አላህ ስብሓንሁ ወተዓላ ቅርጽ ሰጠው፣ ሕይወትን እፍ አለበት፣ ዕውቀትንም ለገሰው። አላህ ነቢዩ አደምን የሁሉንም ነገሮች ስሞችና ግንዛቤያቸውን አስተማረው። ይህም ለሌላ ፍጡር ያልተሰጠ ዕውቀት ነበር። የነቢዩ አደም ዓለይሂ ሰላም ፍጥረት ሲጠናቀቅም አላህ መላእክትን ለነቢዩ አደም ስጁድ እንዲያደርጉ ወይም እንዲሰግዱ አዘዛቸው። ይህ ትዕዛዝ ለአምልኮ ሳይሆን ክብርን፣ መታዘዝንና የአላህን ውሳኔ መቀበልን ለማሳየት እንዲሁም የሰዎችን ክብርና በምድር ላይ ያላቸውን የኸሊፋነት ወይም ተተኪነት ቦታ ለማሳየት ነበር። ነቢዩ አደም ዓለይሂ ሰላም አላህ የሰጠውን የሁሉንም ነገሮች ስም ለመላእክት ነገራቸው። መላእክትም ወዲያውኑ ታዘዙ፣ ያለምንም ጥያቄ ስጁድ አደረጉ። ነገር ግን አንድ ፍጡር እምቢ አለ። ያም ፍጡር ኢብሊስ ነበር። ይህ ትዕዛዝ ሲመጣ ኢብሊስ ነቢዩ አደምን ተመለከተ። በውስጡም ኃይለኛ ኩራት ተነሳ። ኢብሊስ መልአክ አልነበረም፣ እርሱ ከጅኖች ነበር። ኢብሊስ እሳት ከጭቃ የተሻለ እንደሆነ ያምን ነበር። በተጨማሪም ረዥም ዕድሜው አምልኮውና አፈጣጠሩ የበላይ እንዳደረገው ያምን ነበር። ሱጁድ እንደማያደርግ በግልጽ ተናገረ። በዚህ እምቢተኝነቱ ኢብሊስ አንድን ትዕዛዝ መጣስ ብቻ ሳይሆን የአላህንም ጥበብ ተገዳደረ። ይህ አንድ ተግባሩ ያለፉ ጥረቶቹን በሙሉ አጠፋ። አላህ ኢብሊስን አባረረው፣ ከክቡር ቦታውም አስወገደው። ኢብሊስም ንስሐ አልገባም። ይልቁንም የበለጠ እብሪተኛና በቁጣ የተሞላ ሆነ። እስከ ፍርዱ ቀን ድረስ ጊዜ እንዲሰጠው አላህን ጠየቀ። ሰዎችን እንደሚያጠምና ከቀጥተኛው መንገድ እንደሚያረቃቸውም አስታወቀ። ነቢዩ አደምን ከፈጠረ በኋላ አላህ ስብሓንሁ ወተዓላ ሐዋን ወይም ሔዋንን ፈጠረለት። ይህም ከእርሱ ጋር እንድትኖርና ለእርሱ የሰላምና የመጽናኛ ምንጭ እንድትሆንለት ነው። አላህ ሁለቱንም በጀነት ውስጥ አስቀመጣቸው። በዚያም ሁሉም አይነት ጸጋዎች ነበሩ። በዚያ ስፍራ ፍርሃት፣ ሐዘንና ችግር አልነበረም። አላህ በጀነት ውስጥ ያለውን ነገር ሁሉ እንዲጠቀሙና እንዲደሰቱ ፈቀደላቸው። ነገር ግን ወደ አንዲት የተለየች ዛፍ እንዳይቀርቡ ከለከላቸው። አላህም ሸይጣን ግልጽ ጠላታቸው እንደሆነና ሊያሳስታቸው እንደሚሞክር በግልጽ አስጠነቀቃቸው። ቀድሞውኑ በነቢዩ አደም ዓለይሂ ሰላም ላይ ጥላቻና ቅናት የነበረው ሸይጣን ወደ ኃጢአት ሊመራቸው ሞከረ። አላስገደዳቸውም። ይልቁንም ቀስ ብሎ በልባቸው ውስጥ ሹክ አለ። ኃጢአቱን ትንሽና ጉዳት የሌለው አስመስሎ አቀረበላቸው። አለመታዘዝንም ጠቃሚና ማራኪ አስመስሎ አሳያቸው። ከዚያም ነቢዩ አደም ዓለይሂ ሰላምና ሐዋ በሸይጣን ሹክሹክታ የተሸነፉበት ጊዜ መጣ። አላህ ወደ ከለከለው ዛፍ ቀረቡ። የአላህን ትዕዛዝ መጣሳቸውን እንዳወቁ በከፍተኛ ጸጸትና እፍረት ተሞሉ። ወዲያውኑ ወደ አላህ ስብሓንሁ ወተዓላ ዞሩ፣ ምህረትን ጠየቁ። ከልባቸውም በቅንነት ንስሐ ገቡ። አላህም በራሕመቱ ወይም በእዝነቱ ይቅርታቸውን ተቀበለ። ነገር ግን ከዚያ በኋላ አላህ አሁን ወደ ምድር መሄድ አለባችሁ፣ በዚያም ሕይወት ፈተና ይሆናል፣ በአላህ ትዕዛዛት መሠረት መኖር ይኖርባችኋል አላቸው። በዚህ መንገድ ነቢዩ አደም ዓለይሂ ሰላምና ሐዋ ወደ ምድር ተላኩ። አላህም ሸይጣን ሁል ጊዜም ጠላታችሁ ሆኖ እንደሚቀጥል ነገራቸው። ነቢዩ አደም ዓለይሂ ሰላም ወደ ምድር ሲላክ የሰው ልጅ መገኘት ሁሉንም ነገር ለወጠው። አሁን በምድር ላይ የመምረጥ ነፃነት የተሰጣቸው ሁለት ፍጥረታት ነበሩ። አንዱ የሚታይና ሌላኛው የተሰወረ። ኢብሊስ ለሰዎች የነበረው ጥላቻ ይበልጥ ጥልቅ ሆነ። በኃይል ከማጥቃት ይልቅ ዝምተኛ ግን እጅግ አደገኛ የሆነ ዘዴን መረጠ፣ ሹክሹክታ። ኢብሊስና ተከታዮቹ የሰውን ድክመቶች በጥንቃቄ ተመለከቱ። የቁጣ፣ የስሜት፣ የፍርሃትና የቸልተኝነት ጊዜያትን ይጠብቁና በጸጥታ ሹክሹክታቸውን ይዘራሉ።
ሁሉም ጅኖች ኢብሊስን እንዳልተከተሉ እውነት ነው። አንዳንድ ጅኖች በእምነታቸው ጸንተው ቀሩ። አንዳንዶቹ አላህን ፈርተው ከጥፋት ራቁ። አንዳንዶቹም በኋላ ቁርአንን ሰምተው እስልምናን ተቀበሉ። ነገር ግን የሸይጣን ተከታዮች የሆኑት የጥመት መንገድን መረጡ። የሸይጣን አጋዥ ሆኑ። በቻሉት ቦታ ሁሉ ብልሹነትን አሰራጩ። ጅኖች በጣም ረጅም ዕድሜ ሊኖሩ ይችላሉ፣ ነገር ግን እነርሱም ይሞታሉ። ሞት ልክ ሰዎችን እንደሚያገኝ እነሱም ያገኛቸዋል። አንዳንዶቹ በውጊያ ሞቱ፣ አንዳንዶቹ በተፈጥሮ ሞቱ፣ አንዳንዶቹም በራሳቸው ተግባር ምክንያት ጠፉ። ማንም ጅን ለዘላለም አይኖርም። ኢብሊስ ራሱ እንኳን ዘላለማዊ አይደለም። በሕይወት ያለው በአላህ ፍቃድ ብቻ ነው። አላህም ሲሻ እርሱን ያጠፋዋል። አላህ ሸይጣን ልክ እንደ ሰዎች ሁሉ ለእያንዳንዱ መልካምና መጥፎ ተግባሩ ተጠያቂ እንደሚሆን ግልጽ አድርጓል። በፍርዱ ቀን የሸይጣን እውነተኛ ፍጻሜ በሁሉም ፊት ይገለጣል። በዚያን ቀን ተንኮሎቹ አይሰሩም፣ የሐሰት ተስፋዎቹም ከንቱ ይሆናሉ። ሰዎችና ጅኖች በአላህ ፊት ሲሰበሰቡ ሸይጣንም ደካማ ረዳት የሌለውና አፍሮ በዚያ ይቆማል። በዚያን ቀን ሸይጣን ለተከታዮቹ በግልጽ እንዲህ ይላቸዋል፣ እኔ አላስገደድኳችሁም፣ እኔ ግብዣ ብቻ ነው ያደረግኩላችሁ። እናንተም በራሳችሁ ምርጫ ተከተላችሁኝ። ዛሬ እኔ ልረዳችሁ አልችልም፣ እናንተም ልትረዱኝ አትችሉም። ከዚያም በአላህ ስብሓንሁ ወተዓላ ትእዛዝ ሸይጣንና ተከታዮቹ ወደ ጀሃነም ይጣላሉ። አላህ ቃል ወደ ገባው ወደዚያው እሳት። በዚያ ሞት፣ ማምለጫና እፎይታ የለም፣ ቅጣት ብቻ ነው። አላህ ይጠብቀን። ሆኖም በፍርዱ ቀን የሚገኙት ክፉ ጅኖች ብቻ አይሆኑ። ከጅኖች መካከል ጻድቃንና ታዛዦችም ይኖራሉ። በአላህ ያመኑ፣ በቁርአን የታመኑ፣ ራሳቸውን ከሸይጣን ሹክሹክታ የጠበቁና የመልካምነትን መንገድ የመረጡ ጅኖች አላህ በፍትህና በምህረት ይይዛቸዋል። እንዲህ ያሉ ጻድቃን ጅኖችም ልክ እንደ ጻድቃን ሰዎች ሁሉ በአላህ ትእዛዝ ወደ ጀነት ይገባሉ። ጅኖች በአላህ ፊት ደካሞች ናቸው። በዚክር በሰላት እና በመታዘዝ የተጠበቀን አማኝ ሊጎዱ አይችሉም። ቁርአንን ይፈራሉ፣ ንጹህ እምነትን ይፈራሉ፣ ከአላህ ጋር የተገናኙ ልቦችንም ይፈራሉ። ለዚህም ነው እስልምና ከጅኖች ስለ መፍራት አያስተምርም። ንቃትን ያስተምራል፣ ጥበቃን ያስተምራል፣ በአላህ ላይ መመካትንም ያስተምራል። ምክንያቱም በመጨረሻ የማይታየው ዓለም አለ፣ ነገር ግን አይገዛም። ስልጣን የአላህ ብቻ ነው። አላህን የሚያስታውስ ሰው በልብ ውስጥ ከፍርሃት ይልቅ ሰላምን ይሰማዋል። በአላህ ላይ የሚመካን ሰው ሸይጣን ሊያሳስተው አይችልም። የአላህን ትእዛዛት የሚከተል ሰው በዚህ ዓለም ጠንካራ ሆኖ ይቆያል። በመጨረሻውም ዓለም ስኬታማ ይሆናል። ከአላህ ጋር የተገናኘ ሰው ብቻውን አይደለም፣ ምክንያቱም አላህ ከእርሱ ጋር ነውና።